የመወያያና የመግባቢያ ነጥቦች መሽጠፉ ቀለም እስኪያልቅ ቃል እያማረጡ እንደራደር በሚሉባቸው ሐሳቦች ላይ ሁሉ በወረቀት እያሰፈሩ እዚህና እዚያ ሩቅ ለሩቅ ሆነው ሲወራወሩ ይታያል። ካልሆነ ማሸማጋይ በሚሉት አካል በሰው ይላላካሉ። ችግሩ ስለ ድርድሩ ሐሳብ ተጠቦና ተጨንቆ ቃል እያማረጡ መጻፍ አይደለም፣ ወደ መሬት ማውረድና አጽድቆ ወደ ስራ መግባት ነው። ይህ ነገር የተሰናቸው የሚመስላቸው አሜሪካና ኢራን በየጊዜው የሚያወጡ የመወያያ ሐሳቦች ወደ መሬት መውረድ እየተሰናቸውና ወረቀት ማስጌጫ ከሆኑ ሰነባብተዋል። ውድ አድማጮች በዚህና መሰል ከዓለም ላይ በተሰሙ ወሬዎች ላይ ትንታኔ እየሰጠን እንቆያለን። ይህ ወሬ ነጋሪ ነው። ከዓለም ጉያ እስከ ኢትዮጵያ ብርት ከተሰሙ ወሬዎችን በግርድፉና በብስሉ እየተነተነ መረጃና ወሬ ያቀርብላችኋል። እናንተም ሰብስክራይብ እያደረጋችሁ ትንታኔውን እንድታዳምጡ ስል እጋብዛችኋለሁ። ከሰሞኑ ኢራን ከአሜሪካ ጋር ሊያደራድሩን እንዲሁም ፊት ለፊት ሊያስቀምጡን የሚችሉ አጀንዳዎች የሉም ስትል ከተደመጠች በኋላ የአሜሪካውን ፕሬዝዳንት ዶናልድ ትራምፕ ለሁለተኛው የሰላም ድርድር ሊልኳቸው የነበሩትን ልዑካን ቡድኖች የእልህ ይሁን ያጸፋ ምላሽ ወደዚያ ፓኪስታን መሄድ በበረራ ሰዓት ላይ ጊዜ ማባከን እንጂ ምንም ትርፍ የለውም ብለው ሊሄዱ የተሰናዱትን ትጥቅ አስፈትተውና በረራ ሰረዘው እንዳረፉት የቅርብ ጊዜ ትውስታችን ነው። ኢራን ደግሞ ከትላንትና በስቲያ ከፍተኛ ባለስልጣኗን መሐመድ አባስ አራግቺን ወደ ሩሲያ ስለ ሁለትዮሽ ጉዳይ ንግግር እንዲሁም ደግሞ ለመካከለኛው ምስራቅ ጦርነት እልባት ለመፈለግ በሚል አጀንዳ ከላከች በኋላ ለአሜሪካና ለዓለም በፓኪስታን በኩል አዲስ የመወያያ ነጥብ አሰናርታ ልካለች ነው የተባለው። በዚያ በሀገረ ሩሲያ ምን እንደዶለቱ ባይታወቅም የቭላዲሚር ፑቲን መልእክትም እንዲሁም ደግሞ የኢራን ባለስልጣናትም ወደዚያ ማቅናት ኢራን በክፉ ቀኗ ሰማይ ቢደፋባት እንኳን እንዳትተዋት ሩሲያን ለማግባባትና ለመማጸን እንዲሁም ደግሞ ድርስ ያብር እንደሚባለው ተባብረው ለቀጠናው ሰላም እንዲሰሩ አጽንኦት ለመስጠት ነው። ለአሜሪካ የደረሳት አዲሱ የመወያያ ነጥብ በዓለም ላይ እጅግ ወሳኝ ለሆነው ለሆርሙዝ ወሽመጥ ዳግመኛ መከፈት የሚረዳ አዲስ እቅድ እንደሆነም ታውቋል። በተጨማሪም የቴህራን አዲስ ስትራቴጂ በቅድሚያ በአካባቢው ያለውን ትርምስ ማቆም ላይ ያተኮረ ሲሆን ሀገሪቱ አስቸኳይ የተኩስ አቁም አድርጋ የመርከብና የንግድ መስመሮችን ወዲያውኑ ከፍታ ወደ ቀደመ ህይወቷም ለመመለስ ታቅዶ ነው የተዘጋጀው ተብሏል። ነገር ግን አሁንም አሜሪካ አቋምጣ የምትፈልገውን የኒኩለር አጀንዳ ኢራን ላይደር እንዳቆየችው ነው የተገለጸው። አዲሱ ስትራቴጂ ላይም የዩራኒየም ማበልጸግን ጉዳይ ለድርድር አላካተተችውም። ኢራንም የኒኩለር ድርድሩን ወደ ኋላ ገፍታ የንግድ መስመሮችን ለመክፈት ያቀረበችው አማራጭ በመካከለኛው ምስራቅ አዲስ የዲፕሎማሲ ምዕራፍ ሊከፍት ይችላል ተብሎ ይጠበቃል። ይህ መልእክት የደረሳቸው ትራምፕ ግን በሐሳቡ እንዳልተስማሙና ቃርቃር እንዳላቸው ነው ከዋይት ሃውስ የሚወጡ መረጃዎች የሚያሳዩት። ወትሮስ ደስ ሊላቸውና እሺ ብለው ቢስማሙ ነበር የሚገርመው። ሲጀመር የኢራን ኒኩለር መታጠቅና የዩራኒየም ማበልጸግ ጉዳይ የቋንጃ ከሆነባቸው ስለምን ይሆን ለሚለው ጥያቄ እነዚህን የተወሰኑ ሐሳቦችን በዝርዝር እናነሳለን። በዓለም ላይ ያለው የኃይል ሚዛን እንዳይዛባ ስለሚፈልጉ ነው ብለው አንደኛው የመወያያ እንዲሁም ደግሞ የመከራከሪያ ሐሳባቸው ነው። ኒኩለር ለናንተ እፉ ነው ካካ ነው እያለች አሜሪካ የከለከለቻቸው ሀገራት ብዙ ናቸው። አልሰማ ያለችው ግን ኢራን ብቻ ናት። ምክንያቱም ኢራን ታጠቀች ማለት በቀጠናው ያሉ ጎረቤት ሀገራትም ኒኩለር መታጠቅ ፍላጎታቸው ኑሮ የዓለም የኃይል ሚዛን ይዛባል ነው የሚሉት። ሁለተኛው የመወያያ እንዲሁም ደግሞ የመከራከሪያ አጀንዳ እንዲሁም አሜሪካ ሌሎች ሀገራት ኒኩለር እንዳይታጠቁ የምትፈልግበት ምክንያት አሜሪካ ለወዳጅ ሀገሮቿ ያላት ስስት ነው የተባለው። እንደው የሰይጣን ጆሮ ይደፈንና ኢራን ሙሉ ለሙሉ ኒኩለር ብትታጠቅ ለእስራኤል ያላት ጥላቻ አፍንጫዋ ስር ስለሆነ አንድ ሌሊት አታሳድራትም፣ ዶጋ አመድ አርጋ ታሳድራታለች። ይህ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕም መስክረውታል። ሶስተኛው ደግሞ ሽብርተኝነትን ለመከላከል ነው ሲሉ አስቀምጠውታል። በኢራን ስር ሆነው ነው የሚቀለቡት የሚባሉት ሐማስና ሂዝቦላህ ኢራን ኒኩለር ከታጠቀች ለነሱም ትርፍራፊውና ርዝራዡ ስለሚደርሳቸው ቀጠናውን እረፍት ነው የሚነሱት ተብሎ ስለሚሰጋ ኢራን በፍጹም ኒኩለር እንድትታጠቅ አይፈቀድላትም እና ዶናልድ ትራምፕ በዚህ እቅድ አልተስማሙም። በእነዚሁ መዘዘኛ ሀገራት ጭቅጭቅና ንትርክ ብዙ መርከቦችና የመርከብ ሰራተኞች መግቢያና መውጫ ማለፊያና ማግደሚያ አጥተው የባህር ሲሳይ እንዳይሆኑም
የአሳ ነባሪ እራት እንዳይሆኑም እየተሰጋ ይገኛል። ይህ የዓለምን 20% ነዳጅና ዘይት ለማጓጓዝ የሚያገለግለው ወሽመጥ በወዲህ በአሜሪካ ጉልበተኞች በወዲያ ደግሞ የኢራን ኃይሎች ዘግተውት በሺዎች የሚቆጠሩ ባህረኞችና ከ105 በላይ መርከቦች በሰርጡ እምብርት ቆመው ድዳቸውን እያሰጡ ይገኛሉ። ምግብና መጠጥ ማጓጓዝ እንዲሁም ቆሻሻን ማስወገድ እንዳልቻሉ የነዳጅ ጫኝ መርከብ ኩባንያዎች ማህበር መረጃ ጠቁሟል። እንደ ስለት ልጅ ደግሞ ሀገራቱ 10 በተናቆሩ ቁጥር ሆድ የሚብሰውና አንዴ ኩፍ አንዴ ደግሞ ሙሽሽ የሚለው ነዳጅ አሁንም ዋጋ መጨመሩ የዓለም ራስ ምታት ሆኗል። በዚህ በፈረደበት ወሽመጥ ላይ የምትዝተው ኢራን የባህር በሩ ቢከፈትም እንኳ በምንም አይነት ሁኔታ ወደ ቀድሞ ሁኔታ አይመለስም ስትል በተናገረችበት ማግስት ነው የነዳጅ ዋጋ ንሮ ያደረው። ነዳጅን ለመስፈር በሚጠቀሙበት ቁና ብሬንት ድፍድፍ በተባለው ማለት ነው $107.58 ገደማ ሲጨምር የአሜሪካ ድፍድፍ ነዳጅ ደግሞ ወደ $96.36 ከፍ ብሏል። በዚሁም ላይ አያይዘው የኢራኑን ፕሬዝዳንት ለድርድሩ መሰናከል እንዲሁም ደግሞ መወሳሰብ ምክንያት አሜሪካ ናት ስትል ክሳቸውን ሰንዝረዋል። እስራኤል በበኩሏ ደግሞ የሐማስ የመኝታ ክፍሎችን እንዲሁም ደግሞ የጦር መሳሪያዎችን ማከማቻ የሆነውን 14 ኪሎ ሜትር የሚሸፍነውን ዋሻ ማውደሟንና ዶጋመድ ማድረጓን አሰምታለች። በወዲህ በኩል ደግሞ የአውሮፓ ህብረት በኢራን ላይ የጣለውን ማዕቀብ በቅርቡ እናነሳ እና ኢራን በጦርነትና በማዕቀብ የደቀቀ ጎኗ ያገግማል ሲሉ ተደምጠዋል። ይህ ደግሞ ከመሬት ተነስቶ የተወሰነ ውሳኔ አይደለም። የኢራኑ ባለስልጣን አባስ አራግቺ ከአውሮፓ ቁንጮ ሀገራት ጋር ባደረጉት ውይይት ሳቢያ የመጣ እድል ነው የተባለው። እንደ ቀላል የሚታይ አይደለም። ውድ አድማጮቼ የዓለም ጉያዋ ቢማሳይልቅ ቢጎረጎር አይደረስ ተውሎ ሲታደር በየዕለቱ አዳዲስ አጀንዳዎች አይጠፉም። ለዛሬው ግን የወሬ ነጋሪ ተንታኔያችን እዚህ ጋር ያበቃል። በሰላም ዋሉ፣ በሰላም አምሹ፣ በሰላም እደሩ። ጤና ይስጥልን።